اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما. ثم يقول المؤلف رحمه الله: عن عائشة رضي الله عنها أن الشمس خسفت على عهد رسول الله فبعث مناديا ينادي الصلاة جامعة فاجتمعوا. وهذا الحديث قد قرأناه. وعن أبي موسى وعن أبي مسعود وعقبة بن عامر الأنصاري رضي الله عنه قال: قال رسول الله صلى الله عليه وسلم: إن الشمس والقمر آيتان من آيات الله يخوف الله بهما عباده وإنهما لا ينكسفان لموت أحد ولا لحياته. أنت قال እንደዚሁም المهم ይሄ ሶላት الكسوف የሚባለው አውርተንበታል። ለፀሐይ ግርዶሽ ወይም ለጨረቃ ግርዶሽ ተብሎ የሚሰገድ ሶላት አይነት አለ። ይህ ሶላት የተለያዩ የሆኑ አላህ Subhanahu Wa Ta'ala የሚያመጣቸው የሆኑ አያቶችን በተመለከተ የተለያዩ የአላህን Subhanahu Wa Ta'ala ትልቅነትና ባሮቹን ለመቅጣት አላህ ቢፈልግ ሊቀጣቸው ፍጹም ሰዓት የማይፈጅበት ላስብበት ብሎ አላህ የሚቆይበት ሁኔታ እንደሌለ ባሮቹ ከአላህ ጋር ያላቸው ትስስር የባሪያና የፈጣሪ ከመሆኑ ውጪ የአማካሪና የመረዳዳት እንዳልሆነ የሚያሳይ ነው። ለዚህም አላህ Subhanahu Wa Ta'ala ፀሐይን ጨረቃን በተለያዩ ጊዜያቶች ይጋርዳቸዋል። በመጋረድ ለሰዎች ይህን ትምህርት ይሰጣል ማለት ነው። ሰዎች ከጌታቸው ከአላህ ጋር ያላቸውን ሁኔታ እንዲያስተካክሉበት እንዲያርሙበት ራሳቸውን እንዲገመግሙ አላህ Subhanahu Wa Ta'ala ያደርጋል። እናም ባለፈው ሐዲስ ላይ እንዳሳለፍነው የዑቅባ ኢብኑ ዓሚር ሐዲስ ላይ ፀሐይና ጨረቃ የአላህ Subhanahu Wa Ta'ala ማስፈራሪያዎች ናቸው፣ ባሮቹን ያስፈራራባቸዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ቀጥለውም ለማንም ሞት ብሎ ለማንም ህይወት ብለው አይጋረዱም። እናም እንዲህ ያለውን ነገር ባያችሁ ጊዜ ዱዓ አድርጉ፣ ስገዱ፣ አላህ ከእናንተ ላይ ያወረደባችሁን ይህንን ሙሲባ እስከሚያነሳ ድረስ ብለዋል። ይሄ የተከሰተበትንም ቀን አንስተን ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ፀሐይ ግርዶሽ በዘመናቸው የተከሰተው እንደው ከልጃቸው ሞት ተያይዞ በሚመስል መልክ በዛው ቀን ነበርና ሰዎች ግምታቸው ሌላ ሆኖ እንደነበረም አንስተናል። በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከዚህ በፊት ሲታመንበት የነበረውን ያለ ስርዓት የሌለው እምነት ወይም ደግሞ ያልተገባ እምነት ኮንነዋል። ለማንም ሞት ብሎ ፀሐይ አይጋረድም፣ ጨረቃ አይጋረድም፣ ማንም ተወለደ ትልቅ ሰው ተወለደ ብሎም ፀሐይ አይጋረድም ብለው ነብዩ ሰለላሁ ዐለይሂ ወሰለም ይህንን አጠንክረው አስተምረዋል ማለት ነው። በል እንደውም ጨረቃና ፀሐይ ማስፈራሪያ ከመሆኑ የተነሳ የሚጋረደው ለአላህ Subhanahu Wa Ta'ala ቁጣ ነው፣ አላህ ባሮቹን መምከሪያ ነውና እንዲህ ያለው ነገር ሲከሰት ወደ ሶላት መደንገጥ እንዳለብን ነብዩ ሰለላሁ ዐለይሂ ወሰለም አሳስበዋል ማለት ነው። የቀጠለው ሐዲስ عائشة رضي الله تعالى عنها قالت: خسفت الشمس على عهد رسول الله በነብዩ ዘመን ፀሐይ ተጋረደችና فقام فصلى رسول الله بالناس ነብዩ ቆመው በሰዎች አሰገዱ። فأطال القيام قيامቸውንም አረዘሙት። ثم ركع ከዛ ሩኩዕ አደረጉ። فأطال ركوعን አረዘሙት። ثم قام ከዛ ቆሙ። فأطال القيام قيامን አረዘሙት። وهو دون القيام الأول ይሁንና ግን ከመጀመሪያው قيام አነስ ያለ ነበር። ثم ركع ከዛ ሩኩዕ አደረጉ። فأطال ركوعን አረዘሙት። وهو دون الركوع الأول ይሁንና ግን ከመጀመሪያው ሩኩዕ ያነሰ ነበር። ثم سجد ከዛ سجود አደረጉ። فأطال السجود سجودን አረዘሙ። ثم فعل في الركعة الأخرى مثل ما فعل في الركعة الأولى በመጀመሪያው ረክዓ እንዳደረጉት ቢጤ በሁለተኛው ረክዓ እንደዛው አደረጉ። ثم انصرف وقد انجلت الشمس ፀሐይቱ በደንብ የተገለጠች ሲሆን ነብዩ ሰለላሁ ዐለይሂ ወሰለም ከሶላት ጨርሰው ወጡ። فخطب الناس ሰዎችን خطبዋቸው فحمد الله واثنى عليه አላህን አመሰገኑ፣ አላህን አወደሱ። ثم قال الحمد لله ብለው አላህን Subhanahu Wa Ta'ala በተለያዩ ተላልቅ ባህሪያት ገልጸው
من علو قتلوا إن الشمس والقمر آيتان من آيات الله سوش فايل ፀሐይና ጨረቃ አላህ Subhanahu Wa Ta'ala ሁለት መምከሪያ ምልክቶች ናቸው የአላህን ትልቅነት የሚያሳዩ የአላህን ፈጣሪነት የሚያሳዩ ምልክቶች ናቸው لا ينخسفان አይጋረዱም لموت أحد لمن موت ولا لحياته لمن هيوت فإذا رأيتم ذلك እንዲህ ያለውን ነገር በተመለከታችሁ ጊዜ فادعوا الله دعاء አድርጉ وكبروا الله أكبر በሉ وصلوا سجدوا وتصدقوا صدقة أدركوا ثم قال فذا وحلا من قالوا يا أمة محمد إن أنت يا محمد حزبك شوي يعني حزبك شوي ما لا تتشون والله ما من أحد غير من الله سبحانه كالله يبلت ميك أنا يلا من أن يزني عبده أو تزني أمته يسو باريا زنا سيسرا يسو باريا يهونك سيت سموت ستفتسم አመት የምትባለው ሴት ባሪያ ነች አማ ይባላል ሲቆም ሲቀጠል አመቱሁ በየነገራሁት እንደዚህ ነው የሚቀራው የሱ ሴት ባሪያው ዝሙት ሲፈጽም ወይም ወንድ ባሪያው ዝሙት ሲፈጽም እንደ አላህ የሚቀና የለም ይሄ ቀናት የሚባለው መንፈስ በሰውኛ ከወሰነው غيره የሚባል صفتنا الصم هي غيره مبالو صفة عند سو بالبيت وين دمو يسبع كالي هنا من سو ياله هنا يستقلا هنا هنيتا لي بتلي እንደዚህ ስቆታዊ በሆነ መልክ በሚደብር ሁኔታ ላይ የሱን ቤተሰብ የሆነን ሰው ሲያገኝ የሚሰማው የመዘግነን ባህሪ እናም እንዲህ ያለውን ነገር ለማጥፋትም ከውስጡ የሚመነጨው የሆነው ነገር غيራ ይባላል ወይም ደግሞ በአማርኛችን ያው ከዛኛው ቅናት ጋር እየተደበላለቀ ያስቸግራል እንጂ ለመግለጽ ቅናት ነው የሚባለው ይሄ ማለት ነው እና አንድ ሰው በዚህ አይነት ያው ለባለቤቱም ይሁን ለልጁ ለእህቱ ለመሳሰለ በቤተሰብ አካባቢ ዘመድ ለሆኑ ሰዎች እንዲሁም ደግሞ ለሙስሊም ሴቶች እንደዚህ ሲንዘላዘሉና ሌላ መጥፎ ቦታ ላይ ሲያያቸው የዚህ አይነት ስሜት ሊሰማው ይገባል ይሄ ስሜት የሌለው ሰው በሐዲስ ላይ ተኮንኗል ነብያችን አለይሂ ሰላቱ ወሰለም ትላልቅ ከሚባሉ ወንጀሎች ውስጥ አድርገውታል ለምን ጀነት እንደማይገባ የገለጹበት ሐዲስ ስላለ አደዩሱ ላይ ይደخل الجنه ደዩስ የሚባለው ወይም ደንታቢስ የሆነው ጀነት አይገባም በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል ደዩስ ማለት ምን አይነት ነው ከተባለ الذي يقر الفساد او الفحش في اهله በቤተሰቡ ውስጥ አጸያፊ ነገር እያየ እኔ ታዲያ ምን አገባኝ እኔ ካልሰራሁት እንደፈለጉ መሆን ይችላል የሚል እውቅና የሚሰጥ ሰው ደዩስ ይባላል ይሄ ደዩስ ጀነት አይገባም المهم الله سبحانه وتعالى ለባሮቹ ደንታቢስ አይደለም ባሮቹ በተለይ እንግዲህ እንደ ሽርክ የከፈለ ሽርክ ሲሰሩ አላህ ፍጹም አልምረም ብሏል ያለቀለት ጉዳይ ነው የሽርክ ተግባር የትልቁ ኩፍር ተግባር ይሄ ያለቀለት ጉዳይ ነው ከአላህ ዘንድ አላህ መሽአውን ያነሳበት ጉዳይ ነው ማለት ነው ሌሎች ወንጀሎች እኮ ታህት አልመሽአ ናቸው ከአላህ Subhanahu Wa Ta'ala መሻስር ናቸው ማለት ነው የሻውን ያዝራል የፈልገውን ደግሞ ቀጥቶ በሰራው ልክ የመቅጣት ችሎታ አለው አላህ በማዕሲያው ልክ ቀጥቶ ጀሃነም ውስጥ ከዛ በማዕሲያው ልክ የሆነን ቅጣት ከቀጣው በኋላ ይቆይ እንጂ ከዚህ ከጀሃነም ውስጥ አውጥቶት ወደ ጀነት የሚመለስበት ሁኔታ ይኖራል ተውሂዱ ካለ ነገር ግን ተውሂዱ ከሌለ ደግሞ እስከ መጨረሻ ድረስ አንድ ሰው የጀሃነም ሆኖ የጀሃነም እሳት ውስጥ የሚሰቃይበት የሚንገላታበት ነው አላህ ይጠብቀን ጀሃነም እሳት ሲባል በመሰረቱ ላፍታ እንኳን ያህል ወደዛ አላህ ፊታችንን አያዙሮ ከባድ ነገር ነው ማየቱም
ራሱ የሚከብድ ነው ማለት ነው እንኳን አይደለም ገብቶ እዛ እንዴት ነው አንድ የጋሜ የሆነ አንድ አገር የሚያክል ቢቃጠልና ወደዛ አገር የሚያክል ወይም ደግሞ እንደ እስቲ አሁን ያለው ነገር ስላለ ተጨባጩ ምሳሌ መስጠት ይቻላል እዛው የተለያዩ ሆኖ ይሄ የመሬት ፈንጥቆ የሚወጣ እሳት አለ እሳተ ገሞራ የሚባል ይሄ እሳተ ገሞራ አካባቢ ላይ ከምን ያክል ርቀት ላይ ሆኖ ነው ሰዎች የሚጎመኙት ማለት ነው ከባድ ርቀት ላይ ሆኖ የሚጎበኙት hatta እዛ ጋር ያለውን እንኳን ነገሮች ለማሳየት በጣም ከሩቅ የሚያቀርብ የሆነ ካሜራዎችን ተጠቅመው ሰዎች ወደዛ እንዲመጣላቸው ካሜራዎቹን ከመጠቀም ውጪ እዛ ጋር ማንንም ሊቀርብ የሚችል የለም ቀረበ ማለት ቀለጠ ማለትን ስለሚያውቅ ማለት ነው ሳይገባበት ሰው ይሄን ያክል ይሆናል ይሄ እንግዲህ ትልቁ ዱንያችን ላይ ያለው ትልቁ ሰዓት እንደ ቦታው በርግጥ ቢለያይም እሱ ነው ተብሎ ስለሚታሰብ ነው እንጂ አንድ ሰው የሚያፈላበት የሚጠጣበት የሚጠብስበት የሆነ እሳት እንኳን ጋል ብሎ እጁን ተኮስ ሲያደርገው ምን ያክል ከልቡ እንደሚደርስ ይታወቃል ማለት ነው በአንድ አላህ ለሰው ልጆች መከራም እንድትሆን ነው እቺን እሳት ዱንያ ላይ ያመጣት በትንሽ ቆንጥሮ ዱንያ ላይ ወረወራት እቺን እሳት ጀሃነም ምን ያክል ከባድ መሆኑን የሰው ልጆች እንዲረዱትና እንዲያውቁት ነው ማለት ነው እንጂ እያቀጣጠሉ ብቻ ምግባቸውን አበሳስለው የፈለጉትን ነገር አድርገው ከዚህ ይሄንን ነገር ችላ እንዲሉ እንዳይመከሩበት አይደል المهم እዚህ ላይ ነብዩ መሐመድ አለይሂ ሰላቱ ወሰለም እናንተ የሙሐመድ ቤተሰቦች እናንተ የሙሐመድ ኡማዎች ሆይ ያሉ እንደ አላህ የሚቀና የለም ግን ይሄ የሚቀና በየስል በጣም እንድትገነዘቡኝ ይፈልጋለሁ ማለት ነው ያለበለዚያ ይሄንን ቃል መጠቀም የለብኝም ለምን ምናልባት ወደ ሌላ አቅጣጫ ከሄደ ያልሆነ ግንዛቤ ያስይዛልና ማለት ነው ደጋግሜ ገልጸዋለሁ ከዚህ በፊትም አንድ ሰው በቤተሰቦቹ መሐከል ቆሻሻ የሆነ ነገር حرام የሆነ ነገር ዚና ምናምን የመሳሰለ ነገር ሲያይ ከውስጡ የሚሰማው የመዘግነን ባህሪ ምን ይባላል غير ይባላል ማንንም የለም እንደ አላህ Subhanahu Wa Ta'ala የዚህ አይነት ስሜት የሚሰማው ማለት አላህ Subhanahu Wa Ta'ala በጣም ተቆርቋሪ ነው ማለት ነው ለምን ለሰው እንደዚህ ያለ ለክብሩ አላህ ተቆርቋሪ ነው አንድ ሰው ክብሩን እንዲያጣ እንደዚህ ዘልዛላ እንዲሆን የአላህ ፍቃድ አይደለም ያ ኡመተ ሙሐመድ አሉ ቀጥላ ይሄ እንግዲህ እርግጥ ሸሪዓዊ ፍቃዱ አይደለም አላህ አይወደውም ይሄንን ነገር ማለታችን ነው እንጂ ያው አላህ እንግዲህ የቀደረባቸው ወደ ተግባሩ ፍላጎቱም ተነሳሽነቱም ኖሯቸው እየዋዠቁበት ያሉ በጣም ብዙዎች እንዳሉ ይታወቃል ያ ኡመተ ሙሐመድ እናንተ የሙሐመድ ኡማዎች ሆይ ያሉ ቀጥታ والله لو تعلمون ما اعلم በአላህ ነው የምለው እኔም ማቀውን እናንተ ብታቁ لضحكتم قليلا ولبكيتم كثيرا እንሽን ስቃችሁ ብዙ ታለቅሱ ነበር ብለው ተናገሩ ይሄ ሐዲስ ላይ የምንጠቀመው ነገር አንደኛ ነብዩን አለይሂ ሰላቱ ወሰለም የሶላት الكسوف አሰጋገድ ነው የሶላት الكسوف አሰጋገድ ዑለማዎቹ እንዴት ነው መሰገድ ያለበት የሚለው ይሄ ከኹጥባው ጀምሮ ብዙ ኺላፎች አሉ المهم እዚህ ሐዲስ ላይ የመጣው በሁለት ረካዓ ነው እንደሰገዱ ነው በሁለት ረካዓ ነው የሰገዱት ነገር ግን ሩኩዑ እንደተለመደው ሁለት ሩኩዕ አይደለም ማለት በየአንዳንዱ ረካዓ ሁለት ሩኩዕ ነው እዚህ ሐዲስ ላይ የተጠቀሰው ልክ የባለፈው ሐዲስ ላይ በዚህ አይነት ተጠቅሷል በአንዳንድ ሐዲሶች ለየት ያለ ነገር መጥቷል المهم እዚህ ላይ ያለው ነው እኛ ቀርተን የምናልፈው ሁለት ተጠቅሷል እሱም አላሁ አክበር ብሎ ፋቲሃ ይቀራል ከዛ በኋላ በቀራ ሊቀር ይችላል እዚህ ላይ በጣም እንደረዘመ ተነግሮ ነበር
ከዚህ ሐዲስ ከምንረዳው ነገር አንዱም ሰላተል ኩሱፍ ላይ የሚቀሩ የሱራዎች በጣም ረጃጅሞች ሊሆኑ እንደሚገባ المهم الله اكبر ብሎ ፋቲሃ ቀርቶ ሱረቱል በቀራ ሊቀራ ይችላል ከዛ በኋላ በሁለተኛው الله اكبر ብሎ ሁለተኛው አልኩኝ ከሩኩዕ በኋላ ማለት ነው ከእንደገና ስለሚቀጥል ማለት ነው الله اكبر ብሎ ሩኩዕ ወረደ ከመጀመሪያው ጀምር الله اكبر ብሎ ፋቲሃ ቀራ ከዛ ከፋቲሃ በኋላ በቀራ ቀራ الله اكبر ብሎ ሩኩዕ ወረደ سمع الله لمن حمده ብሎ ለዚህ ربنا ولك الحمد ከተባለ ከእንደገና ፋቲሃ ይቀራና ከእንደገና ሱረቱ አሊ ኢምራን ሊቀራ ይችላል የዘይነ ከቀራ በኋላ الله اكبر ይላል ሩኩዕ سمع الله لمن حمده ከዛ አሁን الله اكبر ብሎ ሱጁድ ይወርዳል ከዛ በሁለተኛው በዚህ አይነት ሁለት ሩኩዖችን ያስተናግዳል ማለት ነው እነዚህ ሁለት ሩኩዖች በአንድ ረካዓ ላይ እየተሰገዱ ሁለት ረካዓዎች ይሰገዳሉ ሁለት ረካዓዎች ላይ ስንት ሩኩዕ ይኖራል ማለት ነው አራት ሩኩዕ ይኖራል ሱጁዱ መጀመሪያም እንደነበረው በየረካዓው ሁለት ሱጁድ አለ እንደሚታወቀው ምንም የሚጨመር ነገር አይኖርም በዚህ አይነት ነው የሚሰገደው ታዲያ ሶላተል ኩሱፍ ከተሰገደ በኋላ ኹጥባ እንደሚደረግ ነው ኹጥባ ሲደረግ አላህን ማመስገን ሰናእ ማድረግ አደብ ነው አልহামዱሊላህ ብሎ መጀመር አላህን አመስግኑ አላህን አወድሱ አላህ እንደዚህ ያደረገ የሆነ ጌታ ነው ብሎ አላህ Subhanahu Wa Ta'ala ስለሱ ጥሩን ማወደስ ግድ ይላል ማለት ነው እኛ ወደሰንም አላህን መግለጽ አንችልም ሲጀመር ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም لا احصي ثناء عليك انت كما اثنيت على نفسك እኔ አንተ ላይ አወድሽ ይዘልቀዋለሁ አንተ ራስህን እንዳወደስከው ነህ ብለው አላህን አወድሰዋል ማለት ነው አላህ ነው የሱን ማንነቱ የሚያውቅ ማለት ነው ሱብሃንአላህ እቺ ሲፈቱል ገይራ የምትባለው ወይም የቅናት መንፈስ የሚባለው ሰዎችም ላይ ለተኖር እንደምትገባ እዚህ ሐዲስ ላይ በጥቆማ መልክ አልፏል ለምን አላህ Subhanahu Wa Ta'ala ለፈጠራቸው ለሆኑ ባሮቹ ዘልዛላነትን አይወድላቸውም ይጠላል እናም ይሄ የአላህ Subhanahu Wa Ta'ala ባህሪ ያው ወትንሽዬ ማለት ነው እንጂ አላህን ባህሪ መመሳሰል አይቻልም ليس كمثله شيء ነገር ግን እንደው አዛኝነት እንደሚባለው ነብዩ ሰለላሁ ዐለይሂ ወሰለም الراحمون يرحمهم الرحمن አዛኞችን ከሰዎች ውስጥ አዛኙ ጌታ ያዝንላቸዋል ብለው እንዳሉት በዚህ አይነት በተወሰነ መልኩ ለክብር ለሚባለው ነገር ተቆርቋሪነት ያለው ሰውና ዘልዛላነትን የማይወድ የሆነ ሰው የዚህ የአላህ Subhanahu Wa Ta'ala ባህሪ ወዳጅና ተከታይ መሆኑን የሚያሳየው ይሄ ደግሞ ትልቅነት ነው እንግዲህ ሐዲሱ ላይ የምናገኛቸው ብዙ የሆኑ መሳኢሎች ወይም ነጥቦች አሉ የተወሰነው ይሄንን ይመስላል ማለት ነው الحديث السادس والأربعون قال لنا لقس ይሄ ከዚህ በፊት ስላልነው ان الشمس والقمر آيتان من آيات الله يا الله አያቶች ናቸው እነሱን ባያችሁ ጊዜ ሌላ አላሁ አክበር ማለት ዚክር ምናምን ያለውን ጥቅም ከሐዲሱ ማግኘት እንችላለን فادعوا الله ዱዓ አድርጉት ለዚህ ነው በአንድ ሐዲስ ውስጥ እንደመጣው ሐዲሱ ሐሰን ነው ምን ይላል اعجز الناس من عجز عن الدعاء ከሰው ሁሉ ደካማ ማለት ከዱዓ የደከመ ሰው ነው ይላል ሐዲሱ ላይ መጨረሻ ደካማ ሰው ማለት አላህን ከመለመን የደከመ ሰው ነው ለምን ምንም የሚጠይቅ ነገር አይደለም አንድ ሰው ታሙ ማቆተኝቶ አላህን መለመን ይችላል ማለት ነው እጅ ማንሳት እኮ ሸርጥ አይደለም እጁን ሳያነሳ እንደዚህ ይቻላል እና ለዛ ነው ከደካማ ሁላ ከባዱ ደካማ አላህን መለመን ያቃተው ደካማ ነው ብሎ ሐዲስ ላይ የመጣው ከዛው ሐዲስ ላይ ምን ይላል ከንፉገኞች ሁላ ደግሞ በጣም ከባዱ ንፉገኛ ሰላምታ የሚነፍግ ሰው ከባድ ንፉገኛ ምንም የማይከፈልበትን እንደሚባለው የአላህ ሰላምታ ተብሎ የሚባለው ነው ይሄ ቀላል ነገር ነው اذا حييتم بتحيه فحيوا
بأحسن منها وردوها እንደ ሰው በተገቢ መልክ ሊመልሰው የሚገባን ነገር አላህ በዚህ አይነት ያከበደውን ነገር እና በምላስ ላይ ደግሞ በጣም ቀላል የሆነ ሰዓት የማይፈጅ እንደዚህ ያለውን ነገር ነፍጎ ልክ እንደ ትልቅ ነገር አድርጎ የሚያይሰው ይሄ የመጨረሻ ንፉግ መሆኑን ነው የሚያሳየው ማለት ነው። እዚህ ሐዲስ ላይ እንግዲህ ያለፉ ነገሮች ይሄን ይመስላሉ። ተክቢር አላሁ አክበር ብሎ ማለት ይሄ በጣም ትልቅ ፈضል ያለው ነገር ነው። ለዚህ ነው ሶላት ስንጀምር እንኳን አላሁ አክበር ብለን ነው የምንጀምረው። ተክቢር حتى በአንድ ሐዲስ ውስጥ አላሁ አክበር ማለት ያለውን ፈضል ነብዩ ሰለላሁ ዐለይሂ ወሰለም የተለያየ ቃጠሎ በሚነሳበት ሰዓት እንኳን ፈከቢሩላህ እሳትን የማጥፋት ችሎታ እንዳለው የተነገሩበት ሐዲስ አለ። المهم ዚክሮች የዚህን ቁዋ እንዳላቸው ምንም ጥርጥር የለም። ለምን አላህ Subhanahu Wa Ta'ala የካፊሮቹን ጀማዓ ሙስሊሞች በሚገናኙ ሰዓት ያዘዘው ነገር ቢኖር ሌላ ነገር ሳይሆን ዚክር ነው። ፈስቡቱ ወዝኩሩላህ ነው የሚለው። ስታገኟቸው የካፊሮቹን ጀማዓ ስበቱ እናም አላህን ዝክሩ ይላል። ይሄ አላሁ አክበር የሚባለው ላ ኢላሃ ኢላላህ ሱብሃንአላህ ምንላቸው ዚክሮች ቀላል አይደሉም ማለት ነው። ከነዚህ ዚክሮች ጋር የሚመጡ የሆኑ የአላህ Subhanahu Wa Ta'ala በረካዎች ረህመቶች ገዛዎች እርዳታዎች አሉ ማለት ነው። الحديث السادس والأربعون بعد المئة 146 حديث عن أبي موسى الأشعري رضي الله عنه قال خسفت الشمس على زمان رسول الله صلى الله عليه وسلم فقام فزعا يخشى أن تكون الساعة نبي صلى الله عليه وسلم صحيح بساتشو زمن تقاربو قيامة يقوم مسلواتشو دنقتو قوموا إلى حتى أتى المسجد فقام وصلى بأطول قيام وركوع وسجود كذا مسجد متونا بتأم رجم هنا قيام رجم هنا ركوع رجم هنا سجود فعلوا يا صلاة السجاجد السجدون ما رأيته يفعله في صلاة القط يزهنة الرزازم بأندم يا صلاة هنا توست النبي صلى الله عليه وسلم بالزينة أرزم وسيسجدوا أيتش على وكمال ثم قال فذا النبي صلى الله عليه وسلم قالوا إن هذه الآيات التي يرسلها الله تعالى النزي الله سبحانه وتعالى يملكاتشو يكونوا آياتوች ወይም የአላህ ተአምራቶች ወይም የአላህ ምልክቶች ማለት ነው لا تكون لموت أحد ولا لحياته أو حديثዎቹ እንግዲህ በጣም ለብዛቸው ነው የሚለያየው አንዱ ሱሐባ የሚናገርበት አንዱ ያው ሁሉም ያየውን ተጨባጭ ይናገራል እናም ለማንም ሞት ለማንም ህይወት እኮ አይደለም ይሄ ነገር የሚከሰተው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ ነው። ያው አንዳንድ ሰዎች ከልጃቸው መሞት ጋር እያይዘው ስለነበረ ማለት ነው። እኔም ልጅ ሆኜ አንድ ሼኽ የሚባል ሰው ነግሮኝ ነበርና በአእምሮዬ ውስጥ ብዙ ጊዜ እንደዚህ ያለ ነገር አስብ ነበር። ግን ደግሞ እንዴት ይሰሙ ይሆናል የሚል በጎን ጥያቄ ይነሳብኝ ነበር። ሐዲሶችን ስቀራ ያለው ነገር መልሼ ሰተት መሆን ያወቅኩት ማለት ነው። ሰው ያሳስታል እንደዚህ ዓለም የሆነ ሰው እንደዚህ ሲሞት ፀሐይ እንደዚህ ጋርዳ የሌለ ማለት ነብዩ ሰለላሁ ዐለይሂ ወሰለም لا تكسفوا لا تكون لموت أحد ولا لحياته ለማንም ሞት ለማንም ህይወት ማንም ትልቅ ሰው ስለተወለደ ማንም ትልቅ ሰው ስለሞተ ፀሐይ አይጋረድም ጨረቃ አይጋረድም እያሉ ነው እዚህ ሐዲስ ولكن الله ነገር ግን አላህ يرسلها እነዚህ ፀሐይ ጨረቃን ያመጣል يخوف بها عباده ባሮቹን ሊያስፈራራበት فإذا رأيتم منها شيئا አንዳችን ነገር የዘህነት ነገር ስትመለከቱ فافزعوا إلى ذكر الله ወደ አላህ ዚክር ደንግጡ ወደዛ ሽሹ አሉ እንግዲህ ዚክር ምንድነው ማለት ነው መሸሻ ነው ለዛ ነው እንደው አሁን ከሰዎች ውስጥ ታሞ የሆነ ሸይጣን ለክፎት ምናምን ወይ ሸይጣን ውስጡ ገብቶ ሸይጣን ይዞት ሰውየውን ሲያሰቃየው ሲጥለው ሲያስለፈልፈው ምን ሲለው እናያለን ልክ እንደዚህ እንዳለው ሁላ ሸያጢኖቹ ራሱ
ከሰለፎች ውስጥ ምን ይላሉ ወድቆ ይንፈራፈራል ከሸያጣኖች ውስጥ ማለት ነው ከዛ በኋላ ሸያጣኖች ሰብስበው ምን ሆናል ማለት ሲሉት እባክህ እንደው በዚህ ይሄንን የሚዘክረውን ሰውዬ ነካለሁ ብዬ ጣለኝ ዚክሩ ይላል የሚያንፈራፍረው ነካ ምንድነው ማለት ነው ዚክሩ ነው ጥሎት የሚያንፈራፍረው ማለት ነው የዚህ ሰው ዚክር የዚህ ሰው ቁርአን እሱ ላይ ልክ እንደ ኤሌክትሪክ ነው የሚነዝረው ይሄንን ሸይጣኑንና ይጥለዋል ራሱን ስቶ እስከሚወድቅ ድረስ ይደርሳል المهم እነዚህ ዚክር የምንላቸው ነገሮች ቀላል ኃይል ያላቸው አይደሉም ነገር ግን ያው የለሰለሰ ልብ ይፈልጋሉ እርግጥ አለስላሽ ነው ዚክር በመሰረቱ እሱም ራሱ ልብን ያለሰልሳል ለዛ ነው ነብያችን አለይሂ ሰላቱ ወሰለም አንድ ሰው ነጃ እንዲወጣ ከፈለገ ከመከሩት ምክር ውስጥ አላ ይዛለ ሊሳኑከ መላስህ ላይ ወገን ነው من ذكر الله الله رطبا من ذكر الله كالله ذكر ارطب كما هون አይወገድ ብለው መክረዋል ማለት ነው ሁሉ ጊዜ አላህን መዝከር ከማስተንተንጋ አላህን መዝከር በተለየ የተውሂድ ቃላቶች በርግጥ ሽርክ የሆነ የለም እኮ ሲገረ ተብሎ ወይም ደግሞ ተውሂድ ያልሆነ እንኳ የለም ሽርክ የሆነ ተውና ነብዩ ያዘዙበት ላይ ማለት ነው ሌላውማ የሚቀበጣጠረው ላይ ብዙ ይኖራል ነብዩ ያዘዙበት ላይ እንኳን ሽርክ የሆነ ሊገኝ ይቅርና ተውሂድ ያልሆነ አይገኝም الله أكبر توحيد سبحان الله توحيد الحمد لله توحيد لا حول ولا قوة إلا بالله إجابة سيدنا لا إله إلا الله إجابة سيدنا إجابة سيدنا لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير لا إله إلا الله سبحانك إني كنت من الظالمين يمساسلو نزيك الله لم يقبلوا عليه نبي الله يونس كذا وسط ያወጣቸው ምን የሚለው ቃል لا اله الا الله سبحانك اني كنت لا اله الا انت سبحانك اني كنت من الظالمين ይሄን ከዛ ከትልቅ ችግር ውስጥ መዞ ያወጣቸው እዛ ነው የሳቸው ታሪክ መጨረሻ ላይ ምን ይላል እንደዚህ አወጣ ነው አተረፍ ነው አዳን ነው ካለ በኋላ وكذلك ننجي المؤمنين ልክ እንደዚሁ ሙእሚኖቹን ነጃ እናወጣለን ብሎ አላህ የተስፋ ቃል ይገባል ማለት ነው ይሄንን የተጠቀመ ሰው ለሱ ብቻ የተሰጠ ኻሱያ አይደለም ማለት ነው እና لا اله الا الله ማብዛት እንደው ይሄንን لا اله الا الله ትርጉሙን ከመገዛብ ጋር ሲሆን የበለጠ በሸያጣኖችም ላይ ይከብዳል በልብ ላይም እንደዚሁ ያለውን ቆሻሻ ለማስወገድ የበለጠ አቅራብ የሚሆነው ከማስተንተን ጋር لا اله الا الله ያላትን ትርጉም لا اله الا الله ማለት ከአላህ ውጪ በእውነት የሚመለክ አንድም የለም ነብይ ቢመለክ በውሸት ነው የተመለከው የተላከ ቢሆን በውሸት ነው የተመለከው መልእክተኛ ቢመለክ ነብይ ቢመለክ ወልይ ቢመለክ መላእክት ቢመለክ ቀን ቢመለክ ተለያየ ተራ ነገር ቢመለክ ይሄ ሁሉ እንኳን ተላልቆችን ተቀስና አሁን እነዚህ ተራ ነገሮች ቢመለኩ የተመለኩት በባጢል ነው ማለት ነው እንኳን እነዚህን የተራዎቹን የተላልቆቹን እንኳን ነብይ ያመለኩትን ሰዎች መላእክት ያመለኩትን ሰዎች አላህ አክብሮ ቁርአን ላይ ደጋግሞ ያስጠነቀቀን ማለት ነው ሽርክ ከሚባል ቆሻሻ المهم አንድ ሰው ይሄንን እያወቀ ሲዘክረው ደግሞ የበለጠ በልቡ ላይ ህይወትን ያጭራል ትልቅ ሹግል አለ ዚክር አንድ ሰው ካስለመለ ትልቅ ሹግል አለው ከሌላ ነገር ምላሱን ያድብለታል አላህን ሲዘክር በቆየበት ምላስ ሌላን ነገር እንዳያደርግበት ሰው እንዳይዘክርበት መልሶ ይጋርደዋል ማለት ነው አንድ ነገር ከአንድ ነገር ቢዚ ያደርጋል አንድ ነገር ከአንድ ነገር ቢዚ ያደርጋል ለአላህ መቅረብ ከሸያጣኖች ያርቃል ለሸያጣኖች መቅረብ ከአላህ ያርቃል አንድ ነገር ከሌላኛው ይጠምዳል ለዚህ ነው ከሰለፎች ውስጥ ምን ያሉት አንድ ሰው ፍጹም ቀልቡ ባዶ የሚሆንበት ሁኔታ አይፈጠርም ብለው ያ አላህ Subhanahu Wa Ta'ala ፍራቻ ቀልቡ ውስጥ የሌለ ሰው ምን ተተክቷል ማለት ነው በቦታው አላህን መዳፈር አላህ Subhanahu Wa Ta'ala መናቅ አላህን ማመጽ ቦታው ላይ ይገባል እንጂ እኔ እንደው ጣዓውን ያቃተኝ እንጂ ቀልቤ ጥሩ ነው የሚባል ነገር ፍጹም ይሄን እንዳታስብ ይሄ ፍጹም አይታሰብ ነው ምን ይላሉ አንድ ሰው ውሃ አስቀምጦ በብርጭቆ ውሃውን ሲጠጣው ብርጭቆ አሁን ባዶ አይደለም ያለው
ምን ሞልቶታል አየር ሞልቶታል ልክ አየር እንደሞላው ሁላ የሱም ነፍስ ከጣዓ ባዶ ሲሆን ሀዋ ይሄም ሀዋ እንደሞላው ይሄ አየር እንደሞላው የሱም ነፍስ እንደዚሁ ስሜት ይሞላታል እንደፈለገች መሄድ ትይዛለች ማለት ነው ስሜትና ደግሞ አላህን ጣዓ ማድረግ የተለያየ ነው አላህ እንኳን ለኛ ይቀርና በጣም ትልቅ ለሚባሉት ባሪያው ለነብዩላህ ዳውድ ስሜታቸውን እንዲጠነቀቁ ነግሯቸዋል في سورة الصاد ولكن الله يرسلها يخوف بها عباده باروچون ያስፈራራን فإذا رأيتم شيئا فافزعوا إلى ذكر الله ودعائه ችግር ሲመጣ እንግዲህ አላህን መዝከር ትልቅ አዋጭ ነገር ነው ይሄው ቀደም እንደተጠቀሰው ነብዩላህ ዩኑስ ከችግር ውስጥ ሊወጡ የቻሉት አላህን በመዝከራቸው አላህን መዝከር በምላስ መዝከር ከቀልብ ጋር በተሳሰረና በተያያዘ መልክ ማለት ነው ዚክር የሚባለው ሶስት አይነት መልክ የሚገለጽ ነው የልብ አለ የምላስ አለ የአካላት አለ ይሄ ሶላት አሁን የምንሰግደው ዚክር እኮ ነው እንደውም ተላልቅ ከሚባሉ ዚክሮችና ያ ዚክር ካልተደረገ የሚያከፍር ተብሎ ነው ዑለማዎቹ ዘንድ የሚታወቀው ማለት ነው ትልቅ ዚክር ነው ሶላት መስገድ المهم الى ذكر الله ወደ አላህ ዚክር ደንግጡ ሽሹ ብለው ነብዩ ሰለላሁ ዐለይሂ ወሰለም አዘዙ ማለት ነው ወደ አላህ ዚክር ሽሹ እዚህ እንግዲህ ፈፍዘዑ ማለት ኢልጀኡ ማለት ነው ተጠጉ ሽሹ الى ذكر الله ወደ አላህ ዚክር ዚክር አላህን በልብ አለ በልብ የሚዘከረው ዚክር ምን ይባላል ፍክር ይባላል ወይም ማስተንተን ይባላል ወይም ተደቡር ይባላል ይሄ ማስተንተን መቻል አንዳንዴ ምላስ ከሚለፈልፈው ዚክር ማስተንተን ቆም ብሎ ዝም ብሎ ማየቱ ይሻላል አንዳንዴ ሁሌ ሳይሆን ለዚህ ነው አላህ Subhanahu Wa Ta'ala ሙእሚኖችን ወይተፈከሩነ في خلق السماوات والارض ሰማያትና ምድር አፈጣጠር ላይ ያገናዝባሉ ከዛም ይላሉ ربنا ما خلقت هذا باطلا سبحانك فقنا عذاب النار ጌታችን ሆይ ይሄንን ሁሉ አንተ ስትዘረጋ ስትፈጥር ለከንቱ አልፈጠርከው እና ይሄ ሁሉ የተፈጠረበትን ዓላማ ዘንግተን በመዋለል ለፈጠርነው ጥፋታችን ጀሃነምን ምንዳ አታርግብን እባክህ ከጀሃነም ቅጣት ጠብቀን ብለው ይለምናሉ ይላል እና ይሄ ዚክር የሚባለው በነፍስ ቆም ማለት ያስፈልጋል አንዳንድ ነገሮች ለማለት ነው አላህ Subhanahu Wa Ta'ala የፈጠረው እያንዳንዱ ነገር የሰው ልጆች አፈጣጠር ሊሆን ይችላል ራሱ የሰው ልጆች አፈጣጠር አላህ በዚህ አይነት የሰው ልጆችን በብሔር ከፋፍሎ መፍጠሩ የመሳሰለ የሱን ተአምር ነው የሚያሳየው ስንት ቋንቋ ነው ዓለም ላይ የሚነገረው ይሄ ተአምር አይደለም ሰው ልጅ የሚበላው እያንዳንዱ ምግብ ተአምር ነው ከአንድ ዛፍ ላይ ቆርጠው አንዱ ጣፋጭ ነው አንዱ መራራ ነው ይሄ ተአምር አይደለም አፈሩ እኮ ያገኙት እኮ ከአፈሩ ያገኙት ነገር እኮ ያው ነው እኮ አፈሩ አንድ ቦታ ላይ ነው አፈሩ ያለው አንድ ውሃ ነው የጠጣው አንድ አየር ነው ያገኘው አንዱ ግን ይጣፍጣል አንዱ ይመራል አንዲቷ ዛፍ ነው አንድ አካባቢ ላይ እናደርግና በአንድ አካባቢ ላይ ስንት አይነት ነገር ነው አላህ የሚያበቅለው ስንት አይነት ነፍሳት ነው የሚኖረው አንዳንዱ ነፍሳት ምን በልቶ እንደሚኖር ታውቃለህ ምንም ታውቀው ነገር ግን ይኖራል አንበሳ ስጋ ተወደደ ብሎ እሱ ሽሮ ሲበላ አይተው ታውቃለህ ስጋ ነው እንጂ የሚበላው ምንም ሽሮ አይበላልህም ማለት ነው እሱ የፈጠረው ጌታ አላህ Subhanahu Wa Ta'ala ለሱ የሆነ ነገር ተድቢር ሰጥቶታል ፍጹም አንድም ቀን ሳይበላ የሚውልበት ይበላል ትኩስ ስጋ ይበላል በእያንዳንዱ የአላህ ሥራ ላይ ተአምራል ለዚህ ነው ኢብኑ ቀይም ረሂመሁላህ በነገራችን ላይ فافزعوا الى الصلاه الى ذكر الله ودعائه واستغفاره اللهم اذكر
በምላስ አለ በቀልብ አለ እንዲሁም ደግሞ በአካላት አላህ ዝክር አለ ብለናል አላህን መለመን ወደዛ ደንግጡ ወይም ሽሹ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል واستغفاره الله ምህረቱን ወደ መጠየቅ ሽሹ ነው የሚለው ኩሱፍ ወይም የፀሐይ ግርዶሽ በሚከሰት ጊዜ ባቡል ኢስቲስቃ ስለ ዝናብ መፈለግ የሚናገር ይሄ ዝናብ መፈለግ የሚባለው ድርቅ በሚመጣ ጊዜ ወይም ዝናብ እጥረት በሚከሰት ጊዜ አላህ Subhanahu Wa Ta'ala ዝናብን እንዲያጠጣ የሚደረግ ዱዓ ኢስቲስቃ ይባላል ሱቅያን ወይም ደግሞ ዝናብን ከአላህ Subhanahu Wa Ta'ala መጠየቅ ማለት ነው ለዚህ የሚሰገደው ደግሞ ሶላቱል ኢስቲስቃ ለዝናብ ፍለጋ ተብሎ የሚሰገድ ሶላት ተብሎ ይታወቃል عن عبد الله بن عاصم المازني رضي الله عنه قال خرج النبي صلى الله عليه وسلم يستسقي النبي صلى الله عليه وسلم استسقاء بلو وطو ይላል فتوجه الى القبلة يدعو دعاء የሚያደርጉ ሲሆን ወደ ቂብላ ዞሩ وحول رداءه የሳቸውን ሪዳአቸውን የለበሱትን ከላይ ያጣፉትን ማለት ነው ሪዳ ይባላል ያው ኩታ ማለት ነው በአማርኛ ይሄንን አዞሩት ثم صلى ركعتين جهر فيهما بالقراءة قراءة ላይ ጮክ ያሉበትን ሁለት ረካዓ ልክ እንደ ሶላት الجمعة ጮክ ብለው ሁለት ረካዓ ሰገዱ وفي لفظ أتى المصلى عندي لفظ ላይ እንደመጣው የሚሰገድበት ሜዳ ላይ ነበር የመጡት ይላል ይቦና ማለት ሰዎች ሜዳ ላይ ሆነው ጠብቀዋቸዋል ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ቀጥታ እንደገቡ ወደዛ ሜዳ እንደደረሱ ሰዎችን ሶላት እንዳሰገዷቸው ሶላቱል ኢስቲስቃ በዚህ አይነት ይሰገዳል የሶላቱል ኢስቲስቃ አሰጋገድ በሸሪዓ በሁለት አይነት መልክ መጥቷል አንደኛ እንደ ሶላቱል ጁሙዓ ሁለተኛ እንደ ሶላቱል ዒድ እንደ ሶላቱል ዒድ አላሁ አክበር እየተባለ ዒድ እንደሚሰገደው ይሰገዳል ሶላቱል ኢስቲስቃ አለያ ደግሞ እንደ ሶላቱል ጁሙዓ መስገድ ይቻላል ነው ሶላቱል ኢስቲስቃ በሸሪዓ ያለን አቡ ሐኒፋ ሲቀሩ ሁላቸውም ዑለማዎች ይወደዳል ባይናቸው አቡ ሐኒፋ በዱዓ ብቻ ይብቃቃል ሶላቱል ኢስቲስቃ የለም ያው ዱዓ ብቻ ማድረግ ነው ይላል ያው ሰዎች በሚገናኙ ሰዓት ወይም ደግሞ ከሶላት በኋላ እንደዚህ ያው ጉዳይ ነውና ሁሉ ጊዜ ሶላት በኋላ በጀማዓ ዱዓ ባይደረግም እንዲህ ያሉ ችግሮችና ጉዳዮች ካሉ ግን ምንም ችግር የለውም ማለት ነው አንድ ነገር ግር ካለን መጠየቅን አንዘንጋ በየትኛውም ጊዜ ባለፈውም አንድ ጊዜ እንደዚህ እዚህ መስጊድ የተደረገ ጊዜ ግር ያለው ሰው እንዳለ ሌላ ሰው መጥቶ ነግሮኛልና እንደዚህ ግር ሲለው አንድ ሰው ራሱ በቀጥታ መጥቶ ቢጠይቅ መልካም ነው ከሚጨነቅና ውስጡን ከሚያስቸግር ማለት ነው أنه يشرع لها خطبة يلو خطبة አለው ከሁኔታው ጋር የሚሄድ استغفار ላይ ያነጣጠረ ሰዎች ከወንጀል መጽዳት እንዳለባቸው አንደኛ አላህን ምህረት እንዲጠይቁ ወደ አላህ እንዲመለሱ ዙልም ከሚባል ሁላ ራሳቸውን እንዲያጠሩና ሰዎች ላይ ያላቸው የሆነ ግፍ ካላቸው ሰዎችን ይቅርታ እንዲጠይቁ የሚታዘዝበት የኹጥባ አይነት ይخطባል ኢማሙ አህመድ መስነዳቸው ላይ እንዳለው መጀመሪያ ያለበት በሶላት ነው ይሄ ነው ትክክለኛው ሻፊዒያ መዝሐብ ላይ ሐንበሊያ መዝሐብ ያለው ይሄ ነው መጀመሪያ በሶላት ይሰገዳል ከዛ በኋላ ኹጥባ ይደረጋል ማለት ሌላው እዚህ ሶላት ኢስቲስቃ የሚሰገድበት ቦታ ላይ ዱዓ ላይ አላህ Subhanahu Wa Ta'ala የደረሰበትን በአካባቢው ላይ የደረሰውን ችግር ይቀየረው እና አላህ ኸይሩን ያምጣ
ዝናብን ያውርድ ተብሎ በሚለምንበት ሰዓት የለበሱትን ልብስ መገልበጥ ይወደዳል። ነብያችን አለይሂ ሰላቱ ወሰላም ልብሳቸውን አዙረው ነበር። ለምንድን ነው ያዞሩት? አላህ እኛ ላይ ያለውን ችግር ያዞረው ወደ መልካሙ ይገልብጥልን ብለው እንደማለት ነው ልብሳቸውን ያዞሩትና እዚህ አጋጣሚ ላይ መጥቷል። ሌላ ቦታ ላይ ማዞር አልመጣም። እዚህ አይነት እዚህ ቦታ ላይ ብቻ አንድ ሰው በመጣው መልክ ያስተናግዳል። ሌላው ቁርአን ሲቀራ ከፍ ተደርጎ እንደ ሶላት الجمعة እንደሚሰገድ ነው እዚህ ሐዲስ ላይ የመጣው። በዚህ አይነት እንገነዘበዋለን ማለት ነው። ሌላው ደግሞ የሚሰገድበት ቦታ ወደ ሜዳ ቢሆን መልካም ነው። ያ ምንድነው ለሰዎች እንዲሰፋ ነው፣ ሁሉንም እንዲይዝ ለማድረግ ነው። ሌላው ሰዎች ደካማነታቸውን ከአላህ ፊት እንዲያንጸባርቁ ይፈልጋል። ለዚህ ነው ወደ ሶላት العيدين በሚወጣበት መልክ አይደለም የሚወጣው። ሶላት العيدين ሲወጣ ማንጸባረቅ የሚፈልገው አላህ Subhanahu Wa Ta'ala የሰጣቸውን ኒዕማ ነው ማንጸባረቅ የሚፈልገው። ስለዚህም ጥሩ ልብስ መልበስ የሚመሳሰሉ ይናው። እዚህ ግን በተቃራኒ አላህ Subhanahu Wa Ta'ala በእነሱ ላይ ያለውን ችሎታ ዝናብን በማሳጣት አሳይቷቸዋልና እነሱ ለአላህ Subhanahu Wa Ta'ala ያላቸውን መዋረድና መዋደቅ መተናነስ ማሳየት የሚጠበቅባቸው ጊዜ ላይ ስላሉ በዚህ አይነት ብዙም እንደዚህ መልካም የሆኑ አለባበሶች በዛ ቀን አይወደዱም ማለት ነው። عن أنس بن مالك أن رجلا دخل المسجد يوم الجمعة كان النبي صلى الله عليه وسلم مسجد قبو ما أنه عند سو مسجد قباء من باب كعند براف كان نحو دار القضاء يا براف دار القضاء تبلو ميبال عمر بن الخطاب رضي الله عنه የገዙት ቤት ነው ይሄ በኋላ ላይ ማለት ነው ከግዜ በኋላ ላይ እና ቤቱ ዳር القضاء ይባላል። ሱሐቢዩ ሐዲሱን ሲነግራቸው ሊያስረዳቸው ፈልጎ ለሚያስተምራቸው ሰዎች ምን አላቸው? ሰውየው ወደ መስጂድ የገባው ዳር القضاء ተብሎ አሁን በሚባለው ቤት በዛ ቤት አቅጣጫ የነበረ በራፍ ነበርና በዛ በኩል ነው እያላቸው ነው የነገራቸው። ለማንኛውም ረሱሉ ሰለላሁ ዐለይሂ ወሰለም ቃኢሙ ይخطب ቆመው እየخطቡ ነበር ሰውየው መስጂድ ሲገባ እና የሰው የጁሙዓ ቀን መስጂድ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ ላይ ያሉ ከገባ በኋላ فاستقبل رسول الله صلى الله عليه وسلم قائما ቆመው ረሱልን ተቀጣጫቸው። ثم قال ከዛ በኋላ ምን አለ? ቀጥታ በመግባት ከበራፉ ረሱሉ ፊት ለፊት ቆመና ያ ረሱል الله አላቸው። የአላህ መልእክተኛ ሆይ አላቸው። እዛ ኹጥባ ላይ ያሉ هلكت الأموال ገንዘቦች እየወደሙ ነው ያሉት وانقطعت السبل መንገዶች ተቋርጠዋል فادعوا الله يغيثنا الله ዝናብ እንዲሰጠን ዱዓ አድርጉ አላቸው። እንግዲህ ኹጥባ ላይ ካለ ኹጥባውን ከሚያደርገው ሰው ጋር በቀጥታ ከሱ ጋር ማውራት ችግር እንደሌለው አጋጣሚዎች አንድ ሰው ይሄንን የሚያደርግበት አጋጣሚ ካለ ለምሳሌ ድምጽ ላይ ይሰማ ይችላል ወይም ደግሞ አንዳንድ ችግሮች ተፈጥረው ሊሆን ይችላል። ያንን ችግር ማስተካከል የሚቻለው ከኢማሙ ጋር በማውራት ነው። ኹጥባ ከሚያደርገው ሰው ጋር በመገነዛዘብ ከሆነ ቀጥታ ማውራት እንደሚበቃለት እዚህ ሐዲስ ላይ አለ። ለማንኛውም ይሄ ሰው ነብዩን አለይሂ ሰላቱ ወሰለም በሰው ላይ በአካባቢው ሰው ላይ የደረሰውን ችግር ነው ያነሳ ያናገራቸው። እንስሶች በመጥፋታቸውና ያው እነሱ በመሞታቸው ገንዘብ እየወደመ ነው ያለው። هلكت الأموال ያለው ለዚህ ነው። انقطعت السبل መንገዶች ተቋርጠዋል የሚለው ደግሞ በድሮ ጊዜ የነበረው ብቸኛ ትራንስፖርት የእንስሳት ትራንስፖርት ነው። እነዚህ እንስሶች ከሞቱ ውሃ በየቦታው ከሌለ በህይወት ያለው እንኳን ዋስትና የለውም ማለት ነው። መንገድ ያስጀምራል እንጂ አያስጨርስም። ስለዚህም وانقطعت السبل መንገዶች ተቋረጡ፣ ትራንስፖርት የምንሄድበት ነገር ፍጹም የለም። ያው እየተያዩ ማለት ሆኗል ነው። فادعوا الله يغيثنا الله ይዘንልንና ዝናብ ያወርድልንና ለምኑልን ብሎ አላቸው። قال فرفع رسول الله صلى الله عليه وسلم يديه ነብዩ صلى الله عليه وسلم እዛው የኹጥባ ሚንበር ላይ ቆመው እጃቸውን ሁለት እጃቸውን አነሱ። እንግዲህ የመጀመሪያ ጊዜ ሁለት እጃቸውን ያነሱበት አጋጣሚ ከዚህ በመነሳት ነው ዑለማዎቹ የዝናብ ዱዓ ብቻ ሲሆን ነው ኹጥባ ጁሙዓ ኹጥባ ላይ ሁለት እጅ የሚነሳው ይላል። የዝናብ ልመና ብቻ ሲሆን ثم قال እዛ ሁለት እጃቸውን አንስተው
اللهم أغثنا اللهم أغثنا اللهم أغثنا بلو دعاء አደረጉ ማለት ጌታችን ሆይ غيثን ወይም ዝናብን ስጠን ብለው ለምን በዚህ አይነት ሶስት ጊዜ ደጋግሞ አሉ አነስ ሐዲሱን ያስተላለፉት እሳቸው ናቸው لا والله ما نرى في السماء من سحاب بالله ምላለሁ ደመና ምንም አይነት ደመና ሰማይ ላይ አናይም ولا قزعه የደመና ቁራጭ እንኳን አይታይም ما بيننا وبين سلع በእኛና ሰልዕ በሚባለው ተራራ መዲና አቅራቢያ ላይ ያለ ተራራ ነው ይሄ በእኛና ሰልዕ በሚባለው ተራራ መካከል من بيت ولا دار ምንም አይነት ቤትና ምንም አይነት መንደርም የለም ይላል ቀጥታ ይታያል ተራራ قال فطلعت من ورائه سحابة مثل الترس ልክ እንደ ጋሻ መታከል አንዲት ሰሃባ ወይም ደመና ሰሃባና ሰሃባ ይለያያል እኔ እንዳወጣሁት ማለት ነው ሲን ሲሆን ደመና ማለት ነው ሷድ ሲሆን ደግሞ ሰሃባ ምንለው ይሄ ለነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች የተሰጠ የማዕረግ ስም المهم ይሄ ሰሃባ የሚለው ደመና ነው ደመና መጣ مثل الترس ልክ እንደ ጋሻ የሚያክ فلما توسطت السماء እቺ እንደ ጋሻ ሆና የመጣችው የደመና ቁራጭ ሰማይቱን ማህል እንደደረሰች እንተሸረት ተስፋፋች ثم امطرت ከዛም ማዘነበች قال فوالله ما راينا الشمس سبتا انس بن مالك بن هلال حديثንም ያስተላልፍ እሱ ነው والله بالله ምላለሁ አንድ ሳምንት ሰብት ማለት 7 ቀን አንድ ሳምንት ሙሉ ፀሐይ ሳናይ ቆየን ዝም ብሎ ይዘንባል ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም ገና ከኹጥባ አልወረዱም ያው ታሪኩን መጨረሻ ላይ ያለውን ነው ሳይጨርሰው የተናገረ قال ثم دخل رجل من ذلك الباب እሳቸው እንግዲህ ከኹጥባ የሚበራቸው ሳይወርዱ ዝናቡ እንዳለ መሬቱን አጥለቅልቋል ማለት ነው እንግዲህ ይሄ ዝናብ ሳይቆም ሳምንት ያክል በከፍተኛ ሁኔታ እየዘነበ ቆየና ثم دخل رجل من ذلك الباب አንድ ሰው ከዛው ሰውየው ብቅ ብሎ የአላህ መልእክተኛ መንገዱ ተቋርጧል እንስሶች ሞተዋል ገንዘብ ወድሟል ብሎ ካለበት በራፍ ብቅ አላለ في الجمعة المقبلة عند مجيء جمعة ورسول الله صلى الله عليه وسلم قائم يخطب النبي صلى الله عليه وسلم قموا سوي مكروا خطبة ላይ ነበሩ فاستقبله قائما ሰውየው ቀጥታ መጣና ነብዩን አለይሂ ሰላቱ ወሰለም ተቀጣጫቸው فقال يا رسول الله አላቸው የአላህ መልእክተኛ ሆይ هلكت الاموال ገንዘቦች እየወደሙ ነው انقطعت السبل መንገዶች ተቋርጠዋል አሁን ደግሞ የምን ችግር ነው የዝናብ መብዛት ችግር ነው የባለፈው የዝናብ ጥረት ነበር አሁን ደግሞ የዝናብ መብዛት ችግር ነው ማለት መንገዱ ሁላ በጎርፍ ተሞልቷል ቤቱ ጋር ተኪዶ ሊነገድ ነው ቤቱ ጋር ተኪዶ ሰው የሚበላው እህል ሊመጣን እናም በዚህ አይነት ይኸው ገንዘብ ሁላ እየወደመ ነው እንስሶቻችንን ዝናቡ ይዘዋቸው ይዞት እየሄደን ያለ ብሎ ነው አሁን ደግሞ ለመና ያዘው ማለት فادع الله يمسكها عنا ከኛ ላይ ይሄንን ዝናብ እንዲይዝልን ዱዓ አድርጉ አላቸው አሁን በሳምንቱ አንድ ወያ ሰው ነው ወይ ደግሞ አንድ ሰው ነው መጥቶ ይሄንን የሚላቸው እዛው ኹጥባ ላይ ናቸው قال فرفع رسول الله صلى الله عليه وسلم يديه النبي صلى الله عليه وسلم እጆቻቸውን አነሱና ثم قال اللهم حوالينا ጌታችን ሆይ በዙሪያችን ولا علينا በእኛ ላይ ሳይሆን اللهم ጌታችን على الآكام በአካሞች ላይ አሉ ራቢያ ይባላል ይሄ በጉብታዎች ላይ ማለት ነው والضراب እንዲሁም ደግሞ በትናንሽ ተራሮች ላይ ሁሉ የሚባሉ ትናንሽ ተራሮች በእነዚህ ላይ وبطون الأودية እንዲሁም ደግሞ በሸለቆዎች ውስጥና بطون የሚባለው ሆድ ማለት ነው የተፈለገው አሁን ውስጥ ማለት ነው بطون الأودية በሸለቆዎች ውስጥና ومنابت الشجر የዛፍ መብቀያ የሆኑ ተራራማ ክፍሎች ላይ አድርገው እያሉ እንግዲህ አላህን መለመን ጀመሩ ማለት قال فأقلعت እቺ ዝናቢቱ ሙሉ ለሙሉ በአንዴ ቀጥ ብላ ቆመች ይላል وخرجنا نمشي في الشمس ፀሐይ ውስጥ መሄድ ደግሞ ጀመርን
وخرجنا وطن نمشي في الشمس ፀሐይ ውስጥ የምንሄድ ስንሆን ይላል እዚህ ሐዲስ ውስጥ ብዙ ያሉ ቁም ነገሮች ነበሩ እንደው ሰዓት ቢኖር መናነሳቸው አልሙሂም ከዛ ውስጥ አንዱ ነብዩ ሰለላሁ ዐለይሂ ወሰለም በእጃቸው አንድ ነገር የለም በእጃቸው እሳቸው የሚጠየቁትና የሚሰጡት አንዳችን ነገር የለም ለዚህ ነው ሷሐቦቹ መተው የአላህ መልእክተኛ አለይሂ ሰላቱ ወሰለም እኛ ቸግሮናልና እባክዎ እንዲህ አድርጉ አይደለም የሚሏቸው ማለት ዱዓ አድርጉ ነበር እና አንዳንዶቻችን የምንሳሳትበት ነው ይሄ ሙስሊም ተብሎ አንድ ሰው የሆነ ዓሊም የተባለ ሰው ምናልባትም ጃሂል ሊሆን ይችላል በሱ አስተያየት ነው ትልቅ የሆነ ያ ሰው ለዛ ይሄድና ምን ይለዋል እባክህ ልጅ የለኝምና እስቲ እርሶ ይበሉ ምን ይበሉ ሰጥቻለሁ ይበሉ ከየት አምጥተው ነው የሚሰጡት ሱብሃንአላህ የመሳሰለ እንደዚህ ያለ ድፍረቶች አሉ ማለት ነው ፍጹም ከአንድ ባሪያ ነኝ ብሎ ከሚል ሰው የማይጠበቅ ይሄ የባርነት ሳይሆን የጌትነት ስልጣን በእጁ እንዳለና ፍጹም ማንንም በማይፈራበል መልክ አንስቶ ማድረግ የሚችል አይነት ነው የሚመስለው የዚህ አይነቱ ሰውና እንኳን አይደለም እንደዚህ ሊባል ይቀርና አላህ Subhanahu Wa Ta'ala በትዕቢተኝነት ልቦና አይለምንም እንኳን አይደለም እንደዚህ ሰጥቻለሁ ይሄ ከባድ ድፍረት ነው ይሄ ሰጥቻለሁ የሚለው ከባድ ድፍረት ነው እንኳን አይደለም እንደዚህ ያለው ይቅርና አላህን ተለማምጦ ነው ዱዓ የሚደረገው ማለት ነው هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه